ሉጢ ነኝ። ፕሮፋይል ላይ ያለውን ያደለው ትሸመሸማለህ በጣም እኔ ቶፕ ነኝ። ጋይስ በጣም ይቅርታ እንትን እንዳትሉ። ወይ አንዱ አሁን አንተ እንደ ሴት ልጅ አፈንድደህ ምናምን ትወቀጣለህ ማለት ነው። እኔ ቶፕ ነኝ። ባይሴክሽን ባቢ ይሄንን ላይክ ስለነዛ መጥፎ ነገር ተናግረህ አካውንቱ ሊያዘጋብህ ሆን ብሎ ሪከርድ ሊያደርግ ፈልጎ ስለሆነ አውርዶ ባታወራው የተሻለ ነው። ፕላንዝ ስለነዛ መጥፎ ነገር ተናግረህ ሪከርድ ያደርግብህ። so you just take him down. ብሎክ አድርግ እኮ እኔ ብሎክ ላድርግ ናውጣ ቆይ ናውጣ አንተ ይሸርሙጣሊ ጣናተህን ሸመሸማለሁ አላለም። ውሻ ነው ቂጤን አስወርቻለሁ አለ እኮ። ከታች ደግሞ አላህ እውነተኛ አምላክ ነው አላህ ፈጣሪ ነው እያለ ኮሜንት ያደርጋል። እና እንትን እኛ እንትን በምንለው ገብቶ እኮ ነው። ልክ ነህ ኑር አዲስ ነው ያወቀው ሊያዘጋብን ነው። እነሱ ደግሞ እዚህ ጋር ስለነሱ መናገር ደግሞ በጣም ከባድ ነው። የነሱ መብት መንካት በጣም ከባድ ነው። እና ምንድነው እነዚህ ሰዎች ሙስሊሞች ናቸው ብሎ ነው ከታች ትክክለኛ አምላክ አላህ ነው አላህ ፈጣሪ ነው እያለ ኮሜንት ያደርጋል። እኛ እንትን ያደርጋል ማለት ነው። ከዛ ይሸርሙጣ ልጅ አይደለም ዋሽቶ ነው አውቆ። አረ ሌላ ቤት ገብቶ ባለፈው ማን ነው አነስ ጋር ገብቶ ማርያም አራተኛ አምላክ ናት ምናምን ሲል የነበረ ልጅ ነው። በውስጥ ገብቶ አንዱ ውቀጠኛ ልኝ ሰው አለ እኮ ድምጽህ ይመቸኛል አለኝ። የምሬን እኮ እንደዛ ያለኝ ሰው አለ። እና እኔ ብትሸመሽምኝ አለኝ አንዱ የሸርሙጣ ልጅ። እኔ ትዝ አይነት በጣም ነው የሚገርመው። ቆሻሾች ናቸው። አውቆ ነው ሙስሊም ነኝ ያለው። በጣም ነው የሚደብረው። በእውነት በጣም ይደብራል። እስልምና ለማሰደብ ብለው ራሳቸው ማንነታቸውን የማይሆን ቦታ ላይ ይከቱታል። አውቀው እኮ ነው። እስልምና እንደዚህ አይነት ሙስሊሞች አሉ እንዲባሉ አሁን የሉም እያልኩ አይደለም፣ አያገባኝም። ከሰው ከየትኛውም እምነት ተከታይ ቤተሰብ የተወለዱ ሊወጡ ይችላሉ። ግን አላማቸው ምንድነው? እዚህ ጋር የሚመጡት አንደኛ ነገር ኑር እንዳለው ነው፣ ኑር አዲስ። ሁለተኛ ደግሞ ሃይማኖትን ለማሰደብ ስለሚፈልጉ ነው። ይሄ ሃይማኖት እኮ እነዚህ ናቸው እንዲባል ነው። ከነዚህ ሰዎች እንደዚህ አይነት ሰዎች ይወጣሉ፣ እንደዚህ አይነት ማንነት ያላቸው የተላበሱ ሰዎች አሉ እንዲባልላቸው ነው። ቆሻሾች ናቸው። እናንተ የምትሰሩት ፖለቲካ ዝም ብለን ነው ያለምንም እንትን የምናከሽፈው። ብሎክ አድርጌዋለሁ የታባት። ሁለተኛ ደግሞ ሊያዘጉብን ነው። የነሱ በጣም ከባድ ነው። እነሱ መንካት አይቻልም። በነገራችን ላይ ይሄ ነው የምዕራባውያን ስልጣኔ የሚባለው ይሄ ነው። ወንድ ልጅ በጭስ መውጫው እየተወቀጠ እኩልነት መብት ማለት ይሄ ነው። ከፈለገ ጾታውን ይቀየራል። ሴት ልጅም ዲልዶ ገጥማ እንደ ወንድ ልጅ መውቀጥ ማለት በቃ ለነሱ እኩልነት ይሄ ነው ስልጡንነት። የነሱ ስልጡንነት ይሄ ነው። የተፈጥሮ ተቃራኒ መሆን ቆሻሻነት እኮ ነው። ጌታ አባታቸው ምዕራባውያን ሰልጥነው አያውቁም። ሲጀመር ይሰለጥኑም አይገባም። የኛ መጀዘብ ነው እነሱ ስልጡን ያደረጋቸው እንጂ ስልጡን ስለሆኑም አይደለም። የኛ መደንቆር ነው። ስልጡን አይደለም። የኔ ሰይፈ ስላሴ ደህና ነሽ? የኔ ገድለው ራእይ የኔ ክርስቶስ ሰምራ የምትይው ነገር አለ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። በገና
ደክሞኝ ተኝቼ ወደ ገበያ ልወጣ ስነሳ አንተን አገኘሁና እንድነቃቃ ብዬ ነው የገባሁት። ምንም ኢንፎርሜሽን የለኝም። ፓፓራዚዎቼ ምን እንደላኩልኝም ገብቼም አላየሁ። እናንተ ጋር ምን አዲስ አለ? እኛ ጋር ምንም ነገር የለም፣ ግን አዲስ ሰው ሳይሆን አዲስ ነገር ያለው ሰው አለና የሆነ ሰዓት ላይ የሚገርምሽ የሆነ ሰዓት ላይ እኛ ክርስቲያኖች አለ እንደ በግ ቃጭላችንን እያቀጨን ነበር የምንሄደው። ቂጣችን ውስጥ ደረቅ ፍርፋሪ ተሸክመን እንሄድ ነበርና ቂጥን መታጠብ የሚባለው የተማርነው ከሙስሊሞች ነው አለ። ያለውም አብርሃም ነው እኛ ጋር ያለው ማለት ነው። እና ከዛ የሆነ ሰዓት ላይ ወረዱበት። ከዛች ቁጭ ብለው እየሰሙ ነበረ። ስክሪንሻት አድርገው ወስደው ይሄ ሰው ቂጡ መታጠብ የተማረው ከሙስሊሞች ነው፣ ክርስቲያኖችን አይወክልም ምናምን ብለው ረገጡ። ዛሬስ ምን አዲስ ነገር አለ? ልምደውስ አንቺ ምን ትያለሽ? እሱ ከማለት በሚገባ እንዴት ከምን ደረሰ? እንደውም ቂጡ ይወጋ ሲባል ሁላ ሰምቼ ነበረ። ወጋ አድርጋችሁ ተውት። ብዙ ስለዚህ አስቀድመን መጠየቅ ያለብን ጤንነቱ ነው ማለት ነው። ደህንነቱን ነው እንዴት ነው ምናምን ነገር መባል አለበት። እስቲ እኔም ሻወር ልውሰድ። ደግሞ ታጠበች ብላችሁ እንዳትናገሩ። እኔ አብርሃምን ሳየው የውሃ ችግር ነው የሚታየኝ። እዛ አካባቢ ታጥበህ መሄድ ከባድ ነው። አዎ ከባድ ነው። አንድ ሰው ግን የመጨረሻ እኔ በጣም የሚከፈት ቪዲዮ አለና ቪዲዮ የሚከፍትልኝ ሰው ካለ የሚገርማቸው ነገር ሶስት ይልካልኝ፣ ግን ራሱን አልከፍትም። በጣም ከባድ ነው። የሚከፍትልኝ ሰው ካለ መጨረሻ ላይ አለሁ ይበለኝና እሱን አስደምጠን ነው የምንወጣው። ቀጥይ። እኔ ከፍታለሁ ትልክልኛለህ ወይ? ከባድ ነው። አንተ መስበላት አልፈልኩም። ከባድ ነው። ወይ ዋንዳው ነው። እዚህ ቤት በጣም እግር አብዝቷል። ማዘርጋ ነው ዛሬ። አይገርምሽም? እናቱ ቤት ሄዶ እርሶ ጋር እንትን እያደረገ ወጥን እያማሰለ ድምጻቸውን ሰማና ቺኮዋ ማነች? ኧረ ቆይ ኤርፎን አድርጎ ነው እናገራለሁ። ምን ብለን? እኔ ነኝ የምናገረው ነው የማውቀው። ማዘር የለውም። አፍነው ይግደሉት። ተይ እንጂ ማዬ መዋረድ አለበት ይሄ ሰውዬ። አሁን ምን ይፈጠራል ብለሽ ነው? ያጠፉት ቀላል ነገር እኮ አይደለም። ማቃጠር አለበት። በማማሲያ እግሩን ሙሉ ቀን ቢሰባብሩት ልክ ይገባል። ሰላም በላቸው አምጣቸው ብዬ እንትን አልኩትና በጣም ከባድ ነው አለ። እናቴ እናንተ መሆናችሁን ካወቀች ከራሻ ጋር ተስማምታ ኒውክሌር ልታፈነዳችሁ። አዎ ዝም በላለች። እኔ ወድናት ዛሬ አንተ ስልኩን ላውድ አድርገው ባንዳው ዛሬ ያገኘው አንቺ እኔ ራሷ ማሚ የለችም። ወጣው እኮ ነው እስከታ ነበር ሳልክ ነበር እንትና አይ ሪከርድ አድርጌ ልላክልሽ መልእክትሽን አስቀምጪ። አይ ለታምራ እኔ ሆዲ ነው የማወራው ብለውጣው። አይ አፍራለሁ ነው አሁን ከቤት ወጥቼ ነው እሷ ያለችበት ጋር ሰፈር ቀየረ ነው። ምን ቀየራችሁ? እንትን መስቀል ይከበራል። አዎ ቅድም አልሰማሽም እንዴ? እንኳን አደረሰ ምናምን ሲሉኝ አሁን እኮ በቃ መከራ እየበላው ነው። ትልቅ ሰው እንኳን አደረሰ ሲለኝ እየሳኩ ነው ራሱ ማሳልፉ። ኦኬ ቀጥሎ አብርሽዬ አብርሽ ይቀጥል እስኪ። ያው አብርሽ እንዴት ነው?
ድምፅ አለ ያው the great brother big bro big bro ዘመን አስመሳይ ሰው ጋር ነኝ ሰው ጋር መሆኑ ካወቀ በኋላ ምናምን ይላል እንዴ አስመሳይ። ጋብዘው እስኪ የምትወደው ከሆነ ጋብዘው እስኪ ሰላም በላቸው እዚህ ላይ ሃይ በላቸው። አንተ ባቢዬ ኦፓ እንዴት ናችሁ? ሰላም ብለናል አለሁላችሁ እግዚአብሔር ይመስገን። ኦፓ አኳ እያላችሁ ነው? አዎ ድምቅ እያልን ነው። እስቲ ደህና ናችሁ? ሁሉ ሰላም ብያለሁ። አለ እንዳረብሻችሁ ያው ድምጽ ያው ጫጫታ አለ። ቤተሰብ ጋር ነው ጎረቤት ሆኜ ነው እንጂ እኔ አላከብርም እኮ ይሄን በዓል። ረፍረፊ ማማ ወይ ለምንድን ነው የማታከብረው? አይ አንደኛ መጽሐፍ ቅዱስ ላይም አላየሁትም። አይ ግን እንትን እንዳይሉ ሙዳቸው እንዳይከነት እነሱ ፓብሎ ያሳልፍ። ሌላ ቀን እናወራበታለን። አይቻልም? ይቻላል። እኔ ሞጣ ብዬ ነው የማወራው። አዎ የሚቻል ከሆነ የሚመች ከሆነ ችግር የለውም። እነሱም አይረበሹበት ችግር የለውም። በጣም ብዬ ስለሆነ አይ እንኳንም አደረሰም እኮ እያሉኝ አይ እኔ ለእናንተ እንኳን አደረሳችሁ ነው የምላቸው። ለእናንተ ያው እኔ የማላምንበትን ነገር የግድ እንደምን አያደርጉኝም እነሱ። አንደኛም ያው ስታይ ያው እኔ ወደ ትችት ወደ ሌላ ነገር አልግባ እንጂ አንዳንድ ጊዜ እኮ መንገድ ላይ እኮ ትመጣለህ እኮ ገና ልክ ከመነሻ ጀምረህ እስከ መድረሻ ድረስ የምታየው ነገር ያው ያስደነግጥሃል። ያው ተበርቶ ተደኩሶ ያለው ዳንኪራ ያለው ጭብጨባ ያለው ብቻ ያለው ነገር ያስደነግጥሃል። እና ከዛን ደግሞ በኋላ ደግሞ እንኳን ለብርሃነ ምናምን ነገር ደግሞ ሰላም አደረሳችሁ ይጋጫል። እኔ አያስማማኝም። የሚገርም ነገር እኔ መስቀሉን እየሰበርኩ ፖስት ላደርግ ነበርና ከዛ አሰብኩና ተውኩት። ለምንድን ነው የሰው ሞራል የምነካው ብዬ ነው እንጂ እኔ ደግሞ ለየትና በጣም የባሰ አመለካከት ነው ያለኝና ክርስቶስን የተቸነከረበት መስቀል መቃጠል ነው ያለበት፣ መጣል አለበት፣ ክብር አይገባው ብዬ ነው የማምነው። ሰው አንገቱ ላይ ማንጠልጠል የለበትም ብዬ ነው የማምነው። ኦኬ እሱ ጋር ነው ስላደርግ ነበርና ተውኩት። ታረግ ነበር እንደዛ ባቢዬ? ምኑ መስቀልን እየሰበርኩ ነው ያልከኝ? አሁን ነው እንጂ ድሮ እንዴ አክባሪ ነበርኩ። ቀላል ኦኬ አሁን ነው ምን ወይው ፓይ ባቢማ የሆዳችንን ስናወራ አልጋ ላይ ያልዘለለው አመድ የለም። የደመራ አመድ አሁን ከዚህ አይ ግን ቆይ አንድ ነገር ልበላችሁ እንደው ፊት ለፊት እንደው ከምደብቀው። ለምሳሌ አሁን ትናንትና ከመነሻ ጀምሬ ማታ ላይ እስከ መደረሻ ቤት ድረስ ሳይ ከላይ መስቀሉ ተደርጓል፣ ችቦ ተደርጓል፣ መውደቁን ይጠብቃሉ። ወዴት እንደሚወርቅ በጣም በናፍቆት ይጠባበቃሉ። ወደዚህም ይወርቃል ወደዛም ይወርቃል እያሉ የሚያስይዙም አሉና ከዛ ሁሉ በላይ ግን ደግሞ በመጠጥ በጭፈራ በሆታ በዳንኪራ ቡጊ በማለት በጣም በቃ የሌለ ነገር የለምና ያንን ነገር አሁን እንደው ተገቢ ነው ብዬ አሁን አላስብም። ተገቢ ነው ብዬ አላስብም። እነሱ አሁን እኔ ላይ ከመስራታቸው በፊት እነሱ ላይ መስራት አለባቸው። እኔ ወደዚህ ከማለታቸው በፊት እነሱ እዚህ ላይ ትልቅ የሆነ ስራ መስራት አለባቸው። እኔ ወዴት ነው የምመጣው? በቃ ካሉኝ በመጀመሪያ የምመጣበትን ቦታ እኮ ማመቻቸትና ማስተካከል አለባቸው ብዬ አምናለሁ።
እና ስታይ በቃ የሌለ ነገር የለም። መጠጡ እንደ ጉር ነው። ይገለበጣል፣ ይደፋል፣ ይጨለጣል፣ ይንገዳገዳሉ፣ ይወላገዳሉ። በቃ እና መውጣት የለባቸውም ነው የምትለው አብርሽ? ወይ በዚህ እኮ መንገድ እኮ መጽሐፍ ምንድን ነው የሚለው ነው እኮ የሚለው እኮ ዋናው ነገር በመንፈሳዊ ቅኔ በመዝሙርና በመንፈሳዊ ቅኔ አይደለ ሁሉንም ነገር ማድረግ ያለባቸው አሸሼ ገዳው እያሉ ከባድ ነው እኮ። አሁን መጠጣት የሚለው ደግሞ ድምፅ ስለሚረብሸኝ ነው ታደርግልሃለሁ። አሁን ለምሳሌ የኢትዮጵያ የበዓል አከባበር ማለት ነው ባህላዊና ሃይማኖታዊ ነገር የተቀላቀለበት ነው። ብዙ ጊዜ ጥምቀትንም አይታችሁ ከሆነ ፋሲካንም አዲስ ዓመትንም እንደዚህ ለምሳሌ ሃይማኖታዊ የተባሉት ከአዲስ ዓመት እናውጣውና አዲስ ዓመትም ያው ሃይማኖታዊ አድርገውታል ንጉሳውያን ሬሳቸውን አይጤ ብለውና ምንድነው ለምሳሌ እንደዚህ እንደ ገና መስቀል አሁን ከገና ጋር የክርስቶስ ልደት ነው። በቃ ፈረስ የሚያክል ድፎ ዳቦ ነው የሚጋግሩት ባቢ በኮባ ጭንቅላት ላይ ያዞሩ ዳቦውን ከነቀጣሉ በቃ ለኮመን ነው ድፎ ዳቦ ለእንትን ተብሎ ይታሰባል ለገና ለፋሲካም እንደዛው ገብቷል። አሁን ለመስቀልም ይሄ የሚበሉት የሚጠጡት ምናምን ነገር ሃይማኖታዊ ነው ብዬ ሳይሆን ባህላዊ ትውፊት ነው ብዬ ነው የማምነው። ካልቸር ነው። በዓሉን ያከብሩና ከዛ ሰለብሬት ያደርጋሉ እየበሉ እየጠጡ ምናምን ነገር። እኔ በፊት እዛ ኢትዮጵያ ኮምፓውንዳችን ውስጥ ፕሮግራም ነበረ። ሰፈራችን ላይ ይዘጋጃል ምናምን ነገር ይመጣሉ። ትንሽዬ የሙስሊም ልጆች አሁን አድገዋል እና እሳቱ ሲነድ ለማየት ጠዋት ነው ልብሳቸውን የሚለብሱት። ጠዋት ተነስተው ነው ልብስ ሙሉ ቀን ምናምን ነው የሚጠብቁት እና እሳቱ ያቺ ስትነድ ለማየት ምናምን ነገር ማለት ነው። እና ተሰብስበው ምናምን ያከብራሉ። በቃ ሲነጋ ነው የሚለያዩት እየጠጡ ምናምን ነገር እና እኔ አሁን ከዛ ከበዓሉ ሁሉ የሚገርመኝ ትንንሽዬ የሙስሊም ህፃናት ልጆች የፕሮቴስታንቶችም አሉ። ትልቅ ኮምፓውንድ ነው እንደዚህ 1-2 ምናምን የሚባል ኮምፓውንድ ነው እና ይሄ ሰለብሬት የሚያደርጉት ከሃይማኖታዊ ክብረ በዓሉ ውጪ ራስን በሚጎዳ መልኩ ባያደርጉት ለሶሻል ላይፍም እንደ ቱሪስትም ዝም ብለህ ባታምንበትም ልጅ ስትሆን ታያለህ። በቃ ምናምን ትላለህ የእነንትና ባልደረሰ ምናምን ነገር የምትለው። እነሱ ግን ጨርቃቸውን እስኪጥሉ ይሰክራሉ። አሳትመው በለበሱት የመስቀል ቲሸርት ነው ሴተኛ ዳሪ ጋር ሄደው የሚተኙበት። ችግር የለባቸውም። ግን ሃይማኖታዊ ስርዓቱ አይደለም። ያ ግን ይቀላቅላሉ ልልፈልግ ነው አብርሽ። ይህ ባህላዊ ትውፊትና ሃይማኖታዊ ስርዓታቸው የተቀላቀለ ነው። ያ ይመስለኛል ጥረት እንዳይል ያደረገው። ናፕ ነው ናፕ ቆንጆ ምናምን 700 ብር የቤት ኪራይ ጎደለኝ። በፈጣሪ ሙሉልኝ። ፈጣሪ ሙላልሽ። ፈጣሪ የምትዩ ይሙላልሽ። በፈጣሪ ሙሉልኝ ምናምን። እኛም የጎደለ ነገር አለ። እኔም ቤት መስራት ፈልጋለሁ። የጎደለኝ እንትን አለና የሚሞላልኝ ሰው ፈልጋለሁ። ከካም ቤት ኪራይ ትላለች። እሺ አብርሽ የምትለው ነገር አለ? ምንም የምለው ነገር የለም። ብቻ የተደበላለቀ ነገር አለ ብዬ ነው እኔ የማምነው ማለት ነው። እንዴ አበሻ እኮ በጣም እኮ ከባድ ነው እኮ። የሚገርም ነገር እኮ ማስታወቂያው ምን ይላል መሰለህ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለ ይህ ምናምን ኪነ ጥበብ በአይነቱ ልዩ የሆነ ፕሮግራም አዘጋጅቶላችኋል። በፕሮግራሙ ላይ ካፕል ሆነው ከመጡ ዋጋ ይቀንሳል። ከዛንስ ኢየሱስ ተነሳ ተብሎ ለሊቱ ሙሉ ኦፓል እያለችው ነበር እና ይጨፈራል፣ ይደነሳል። ውልደቱንም እንደዛ ነው። በዛ መንገድ አይደለም እኮ እኛ ያን ነገር ማክበር እኮ ያለብህ። አይ ጆሮ እስኪደነቁር ድረስ እስከምትጦስ ድረስ ያደነቁራል። በቃ እንኳን አደረሳችሁ እያለን በቃ እያለን አይጋጭም እንዴ? ካለ ጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለን በአይነቱ ልዩ የሆነ ፓሪ አዘጋጅተናል። አለባበስ እና ያስደነግጣል። እግዚአብሔር ልቦና ይስጣቸው። እንግዲህ ወደዚህ ኑ ካሉ እኔ አሁን እንደ ግሌ አልመጣም። እናንተም እኮ ትላላችሁ እኔ ማለት ነው አብርሃም። እናንተ አሁን ፕሮቴስታንቶች ፒክቸራችሁን ለጥፋችሁ ኢህአፓና ኦህዴድ ይመስል
በየመንገዱ ላይ ለመስቀል ነብይ ከሌ ቀንድ አውጣ ከሰዎች ውስጥ ያስወጣል። ለመስቀል ታላቅ ጉባኤ ያለን የፈውስ ትክክል አይደለም። አላምንበትም። አወግዛለሁ፣ ይሄንን አወግዛለሁ። እኔ ለእውነት ነው የምቆመው። ትክክል አይደለም። ይሄ ብልግና ነው፣ ሽቀላ ነው፣ ቅጠላ ነው፣ ሃይማኖታዊ ሽቀላ። እኔ አሁን የኢትዮጵያ የመስቀል አከባበር ብያለሁ፣ ባህላዊ ካልቸር አለው። ኦልሬዲ ሺህ ዓመታቶችን አልፎ የመጣ ሃይማኖታዊ ስርዓቱ የሃይማኖት ስርዓቱ መቼም መስቀል አደባባይ በደመራው ቦታ ሙዚቃ ከፍተው ምናምን አያደርጉም። ግን ማህበረሰቡ ሃይማኖት ብቻ አይደለም፣ ባህልም አለው፣ ካልቸርም አለው፣ ሶሻል ላይፍም አለው። ከክብረ በዓሉ ጎን ለጎን ይሄ ባህላዊ ካልቸራቸውም ወይም ደግሞ ይሄ የአከባበር ስነስርዓት ሰለብሬት የሚያደርጉበት መንገዳቸው ደስታቸውን የሚገልጡበት፣ የሚመራረቁበት፣ የሚገባበዙበትን መጥፎ ነው ብዬ አላስብም። መጥፎ የእናንተ ነው። የእናንተ የወይራ ዘይት ትሸጣላችሁ፣ ጨዋ ይቀራችሁ፣ ኮረሪማ ቁንዶ በርበሬ ይቀራችሁ። በቃ ትልልቅ ፖስተራችሁ ትለጥፉና እየጮኻችሁ ሰው ራሱ በሰላም አመት በሎ ማሳለፍ አይችልም። ስለዚህ በሃይማኖት ውስጥ እንዲያውም ቢዝነስ ያደረጋችሁት እናንተ ናችሁ። ኢቭን ማለት ነው ምን ያለው መሰለህ ባቢ፣ እነዚህ ታይተው የማይታወቁ ፓስተሮች አሉ አይደለ? በቴሌቪዥን የምታያቸው ልክ አመት በዓል ሲደርስ ለፋሲካ ለገና ያወጧቸዋል፣ ለመስቀል ያወጧቸዋል። እና ያ ቢጠጡ ቢዝናኑ ማስታወቂያ ቢሰሩ ምናምን ነገር ለኔ ኖርማል ነው። ኖርማል ያለው ነገር ይሄ ቸርች ውስጥ የሚሸቀልበት ነው ብዬ ነው የማምነው። ለማንኛውም ችግሩ ምንድነው? ኦፓ በጣም እንትን ብላ ነው የምትመጣውና እኔ ደግሞ ከዚህ በኋላ ብዙ መቆየት እንትን የለኝም መተኛ ስላለብኝ ማለት ነውና ኦልቬን ተንፈስና ራይነር ልትከፍት ትችላለህ? ይመቻል። ከባድ ነው አልክ እኮ ልኬልሃለሁ እኮ ይኸው ከባድ ነው አላልኩም? ዋይ ላለማስበላት ነው። ይኸውና ብቻን ከዛ ችግር የለውም የምትል ከሆነ የዘበነዋን አይተን ነው። ባለፈው እኮ አንገብጋቢ ጉዳይ ስለተገኘ እንጂ እሷ ነበር ልንከፍት የፈለገው። እሺ ኦልቬን ባለፈው ነው እንዴ? የባለፈውንም ዛሬም ይላኩልሃል። እንዴት ነው ኦልቬን? ቀጥል እስኪ። ሰላም ነኝ ባቢዬ። ጥሩ ሬስ ነበር ያነሳችው። ኖርማሊ እኔ አብርሽ አንድ ጥያቄ ብቻ ነው የምጠይቀው። አንተ ሁለት ጥያቄ። አንደኛው መጽሐፍ ቅዱስ ብቻ ሶላ ስክሪፕቸር የሚለው ብቻ ነው የምትመራው ወይስ እንዴት ነው? እንደዛ ከሆነ ደግሞ ከጊዜ በኋላ ነው እንደዚህ ማድረግ የጀመርከው ወይስ በፊትም ራስን አውቀ ሃይማኖት ብለህ መከተል ስትጀምር ነው እንደዚህ? ተሰብቻለሁ። አብሬሽ ተሰምተሃል፣ ግን አላውቅም። ሰው ጋር ስላለ ጥያቄን አየር ነው የተቀበላት መሰለኝ። እየሰማኝ መሰለኝ። ኦኬ፣ ችግር የለውም። ኦፓ ወልቤል እንዴት ነህ ወንድምየው? አለሽ አይደል? የትየው እንኳን እና ስለሄደ ቀይ ወጡንም ምኑንም በልቶ ይውጣና በኋላ እዛው እየበላ ያማቸዋል። የኢትዮጵያ ሕዝብ እኮ ቂጡ አብሮ እየበሉ ያማቸዋል። ጨቀ ይብላ ይጠጣ ይውጣና በኋላ ቤትን ከፍተህ ሂድበት ሰውየው ላይ። ኦኬ እናመሰግናለን ቤቢ። ለማንኛውም ግን እኔ የሆነ ከተማ ውስጥ ያው ኢትዮጵያ ውስጥ ነው ያለሁኝ። ከተማ የሆነ ትላንትና የሆነ ከተማ ሄጄ ነበረ። ወላሂ በጣም የመጨረሻ ትልቅ የተባለ እንትን መስቀል ጎማ ተደርጎለት እየተገፋ አስፋልት ለአስፋልት ይዘመርለታል። ቄሶች የሆነ ዕጣን ያጨሳሉ። ደግሞ የገረመኝ ሌላው ደግሞ ምን እንደተከሰተ የሆኑ ልጅ ደግሞ ሰዎች በጋሪ ላይ አውጥቷቸው እነሱንም እየከበቡ ይዘምራሉ። በጣም ነው የገረመኝ። እኔ እንትኑ ደግሞ የሆነ ነገር መሸጋገሪያ ደግሞ ሲመጣ
ያንን የሚያክል ትልቁን መስቀል ተሸክሞ ማለት ነው የሚሄዱት። እና ይሄን ሁሉ ክርስቲያን ቢኖር ይገልጽልን ነበረ። ግን ዞሮ ዞሮ ምንድነው ከዚህ ጋር እኛም ሙስሊሞች አሁን መጽሐፍ ቅዱስን ማንበብ ስለጀመርን አብዛኛው ክርስትና ይቅርታ ይደረግልኝና ያው እኔ ምልከታዬ ነው፣ ስህተት ነው ከሆነ ያው መለሳለሁ። ባህሉን ነው እንጂ እምነቱን የጀመሩትም አይመስልም። ለምን? ይሄ ነገር መጽሐፍ ቅዱስ ላይ የለም። ኢየሱስ በዚህ መልክ አክብሩ አላለም። ሐዋርያቶች አላከበሩም። ስለዚህ ሰውን እንደ ማምለክም ይቆጠራል። ሰው መከተል ማለት እኮ ሰውን እንደ ማምለክም ነው። ሰው መከተል በቃ ለሰው መገዛት ነው እንጂ ለመጽሐፋችሁ ራሱ እየተገዛችሁ ያለ አይመስለኝምና ፈጣሪ መልሳችሁ ያንቃችሁ ነው ከእንቅልፍ ውስጥ ያላችሁ ይመስለኛል። በጣም ገርሞ ይሄ ነገር ትላንትና የመጀመሪያ ጊዜ ነው የዛ ከተማ እኔም ኖርማሊ እዛው አካባቢ ተወልጄ ነው ያደግኩኝ። ሌላ ቦታም ብኖር ለመጀመሪያ ነው ያንን የሚያክል መስቀል ያየሁኝ። በጣም ገርሞኝ በቃ ቆሜ ልቀርጽ ሁሉ ሆኜ ሙስሊሞች ያው ባጠገቤ ስላሉ ፈርቻቸው ነው የሚያውቁ ምን ታደርግበታለህ ተብሎ። እሺ ባብዬ ስላስገባኝ እና እድሉን ስለሰጠኝ በጣም አመሰግናለሁ። ባቢ ትንሽ ዞር ብዬ ነበርና ምናልባት ሀሳቡን ካነሳችሁት አላቅም፣ ግን ምንድነው እውነትም መስቀልን ሃይማኖታዊ ሆነ አስተምሮት ካለው ወይም ሃይማኖታዊ ይዘት ያለው ከሆነ አንድ ሀገር ላይ የኖሩ እንዴት ነው የተለያየ ጊዜ መስቀልን የሚከበረው? ያ ማለት አዲስ አበባ መስከረም 15 የመስቀል በዓል ተብሎ ይከበራል። ወደ ጉራጌ ክልል ደግሞ ብትሄዱ የመስቀል በዓል የሚከበለው መስከረም 17 ነው የሚከበረው። ወደ ደቡብ ወደ ከምባታ ምናምን ደግሞ ከሄዳችሁ ደግሞ የነሱ የመስቀል ደግሞ በ19 ነው በ18 ነው የሚያከብሩት። ሰው አንድ ሀገር ላይ እምነት ከሆነ እምነት የሆነ የሃይማኖት አስተምሮት ከሆነ ቤተክርስቲያኗ እነዚህን በዓል መከበር ያለበት በአንድ ቀን ነው የሚል ድንጋጌ እንዴት የላቸውም? ለምንድን ነው አንድ ሀገር ላይ ሰው እየኖረው በተለያየ ቀን የመስቀልን እንትን የሚያከብረው? ኦኬ በተለያየ ዓለም ከሆነ ሜይ ቢ የተለያየ ሪዝን ሊኖር ይችላል። አንድ ሀገር ላይ እምነቱ መሰረት ያደረገ ከሆነ እንዴት በተለያየ ቀን ይከበራል? ሁሌ ማስበው ነው እና ምናልባት ሀሳቡን አንስታችሁት ከነበረ አላውቅም እና ጀስት ለማንሳት ያክል ነው። ባቢ እኮ እሱ እኮ እምነቱ መሰረት በማድረግ እኮ ነው እንደዛ የተደረገው። 15 ለምሳሌ አብ ይሰማል፣ 16 ካለ ወልድ ይሰማል፣ 17 መንፈስ ቅዱስ ይሰማል። ከዛ ደግሞ አለፍ ብሎ ካለ ድንግሏ ትሰማለች እንጂ ሁሌ በአንድ ቀን ካደረከውማ አይሆንማ። ሁሉም ለራሱ ቦታና ጊዜ ሰዓት እየሰጠህ ነው ትክክል የሚሆነውና ሃይማኖቱን መሰረት ያደረገ እንትን ነው። ትናንት አልሰማህም? እኔ አንዳንዴ ወደ አብ ጸልያለሁ፣ አንዳንዴ ወደ መንፈስ ቅዱስ ደፋለሁ፣ አንዳንዴ እንደወልድ ችግር ይነግረዋለሁ አላለችም? አንዷ እንደዛ ነው። አንዱ ነው አንዷ ሬይነር አለ ልጅ ናት። በነገር ላይ እሷ ልጅ አለው ባቢ አለው ተስፋ ያስቆርጣል። አለው መክፈት እችላለሁ፣ ችግር የለም። መጨረሻ ላይ በጣም አሳዝናኝ ነው ልጅቷ። በቃ ጥዬ ወጣሁ እኮ እኔ። አንድ ሰው በዚህ ልክ ሌብል የሌለው ስቱፒድነት በጣም ካመሮ በላይ ነው። ካስቀና ነው ለወልድ ስትጸልይ መንፈስ ቅዱስ እንዲማለል ነው። ምን አይነት አጸላለይ ነው ራሱ የተነጠለኝ አረዳድ ነው። ምንም ማድረግ አይቻልም። እንግዲህ ሰው ከባድ ነው። እምነት የሚባለው ደግሞ ሰው እንትን ይላል፣ ያጀዝባል። ከባድ ነው ሃይማኖት። ለማንኛውም እስኪ ክፈተው ሬይነር ክፈተው እስኪ መጨረሻ። እሺ ትልቅ ነገር እኮ ነው። አሁን ሰው እንከፍ ስለሆነ ነው እንጂ ሰው መጠየቅ አለበት። ጓል በቃ መነካት የለበትም የሚባል ጥያቄ መኖር የለበትም። ገብቶሻል? አንቺ አላስፈላጊ ቃላቶችን እየተጠቀምሽ ራሱ ልትጠይቅም ይገባል። ራሱ እንትን ከምናነበው አሁን ለምሳሌ በእስልምና ነብዩ መሐመድን እየተሳደቡ የተሰበኩ ሰዎች እኮ አሉ። ፊት ለፊት አይደለ? እንደዛ አይደለም የሚለው ታሪኩ። ሊገሏቸው መጥተው ተሰብከው እንትን ያደረጉ ሃይማኖትን የተቀበሉ ሰዎች አሉ አይልም? ይላል እኮ።
ኢየሱስ ክርስቶስ እየተሳደደ አይደለ እንዴ እንትን ወንጌልን ሲያስተምር የነበረው ሲሰብክ የነበረው? አዎ እዚህ ጋር ግን እኛን ከፍ ስለሆነ ነው እንጂ ምንም ችግር የለውም። ሰው በጣም ደካማ ነው። አላስፈላጊ ቃላቶችን ሊጠቀም ይችላል ባለማወቅ። እንደዛ አለማለቱ ግን በዛ አሸማቀህ ድንብሩን እንትን ማድረግ ትክክል አይደለም። ሰው የፈለገውን ጥያቄ መጠየቅ አለበት። የሚመስለውን አያውቅም እኮ የማያውቅ ሰው ተጠያቂ አይደለም። ሰው ባለማወቁ ፈጣሪ ማይጠይቀው። አንተ ምን ቤና አንተ የምታሸማቀቀው በማያውቀው ነገር ልክ አይደለም። ሁሉም ሰው በድፍረት መጠየቅ አለበት። ደፋር ጠያቂ ነው መፈጠር ያለበት። እኛ የምንቃወመው አጠይቁ የሚባል ትውልድ እኮ አለ እኮ። መጽሐፍ ቅዱስ አንስተን ስንጠይቅ እርኩስ ናችሁ እናንተ የሰይጣን ቁራጮች ስለምንባል እኮ ነው። ትክክል አይደለም። ይሄ ነገር አልገባኝም ካለ ሰው በቃ መልሱን ነው ቁጭ ማድረግ። ገብቶሻል? ከዛ ደግሞ አላስፈላጊ ቃላቶችን ይሄ ትክክል አይደለም እቺ እንደዚህ ነው የሚደረገው ብሎ በሚያምር እንትን መገሰጥ ነው መመለስ ነው። ገብቶሻል አባባሌ? ያ አይ አንደርስታንድ። አይ እንትን እኮ ነው ችግር የለውም እኮ። አይ አሁን እንደውም ሞር እንትን አደረገኝ። አንዱ የሆነ ቦታ ላይ ሞር ሄጄ ቼክ እንዳደረገው አደረገኝ። ማርያምን ኢትስ ኦኬ ተሳስቼ ይሆናል። ያ ኤኒዌይ ደስ ይላል ማወቅ። እኔ የሰዎች ፐርስፔክቲቭ ማወቅ ደስ ይለኛል፣ መስማት ማዳመጥ እና የሆነ ነገር ተሳስቼም ቢሆን እንትን ሲሆኑ እንደዚህ የሆኑ ሰዎች ሳይ ይገርመኛል እና ለእኔ ያስተምረኛል ብዙ ነገር። እንደዚህ አይነት ነገር ያስተምረኛል። ዲኖታ ስለ ሰዎች ብዙ ነገር እማርበታለሁ። ሞ ሶ ኢትስ ኦኬ እኔ አይ ዊል ኪፕ ሪድ። መልካም እሰማለሁ። ያ እሺ፣ ሌላ የምታነሺው ጥያቄ አለ? ኧረ የለም። መጠየቅ አለ። ለዛ ነው እኔ በቃ ፓብሊክ ላይ ስለ ባይብልም ሆነ ስለ እንትን መጠየቅ አቁሜያለሁ። ምክንያቱም ትንሽ ሰው አሉ ያውቃሉ ብዬ በጣም እማምናቸው ሰዎች አሉ። እማምናቸው ስለ ያውቃሉ ብዬ ጭንቅላት የተቀበላቸው ሰዎች አሉና እነሱን ነው መጠየቅ የጀመርኩትና ያስረዱኛል ክሊርሊ እና በጣም በዛ ተመችቶኛል እኔ። ስለዚህ እንደዚህ ኦፕን እንትን ላይ መጠየቁ ሰው እንዳልከው ነው ጥያቄ መጠየቅ እንደ እንትን አድርጎ እንደ በተለየ አይነት መልኩ ከወሰደው ኢትስ ኦኬ። አለመጠየቅ ነው እንደዚህ ኦፕን እንትን ላይ አልወሰደም መጠየቅ ነው። አልወሰደም። እንደዛ የወሰደ ሰው እኮ የለም። እኔ እንትን የማደርገው እንደዛ የወሰደ ሰው የለም። አሁን ቅድም መጨለል የሚባለው ነገር አንቺ ውስጥ የሆነ ነገር እንደፈጠረ ነው የሰማሁት ከቃልሽና እሱ የሚጠቀመው ጳውሎስ ነው። ኡስታዝ ዊድ ነው የሚጠቀመው ለምንድን ነው? ወይ መጨለል ነው ወይ መስለም ብሎ ሲል ለምን መሰለሽ? መጨለል ማለቱ ማበድ አይደለም። ገብቶሻል? እኛ እየሰማችሁ እኛ የምናውቀውን ስለምንናገር መጽሐፍ ቅዱስንም ስለምናውቀው ስለ መጽሐፍ ቅዱስ እየነገርናችሁ የሆነ ቦታ ላይ አርፋችሁ ልትቀጥሉ አትችሉም ማለት ነው። ገብቶሻል አባባሌ? አዎ ትክክል ነው ብላችሁ የምትከተሉትን መጽሐፍ ቅዱስ ትክክል እንዳልሆነ እየነገርናችሁ እንትን የለም በቃ አረፍ ብላችሁ የምትቀመጡበት እንትን የለም ለማለት ነው። ማንነት አይኖራችሁም ለማለት ነው። እሱን የተጠቀመው እንዴት አብዳላችሁ ጨርቅን መጣል ምናምን አይደለም። ገብቶሻል? እና ጨለልሽ ሲሉሽ እንትን እንዳይመስልሽ ብዬ ነው። ነው ችግር የለውም። ቀጥሉ። ቀጥል ባቢ። ሶሪ የለም ቀጥል። ኦኬ ቴንክ ዩ። እዚህ ጋር ምን አለ መሰለሽ ጓይል የቁርአን በእርግጥ በጣም ግልጽ የሆነ ነገር ነው። በሴም ታይምስ ደግሞ እንደ ሌሎቹ መጽሐፎች ዝም ብለሽ አንበብሽ ለመረዳት በጣም ያስቸግራል። ለምን ሲባል ቁርአን የወረደበት ሪዝን አለው። አስባበል ኑዝል የሚባል ነገር አለ ቁርአን ሲወርድ ማለት ነው። ምክንያቱም ቁርአን አሁን ወረደ ሲባል አንዳንድ ሰዎች እንደሚያስቡት እንደ መጽሐፍ በአንድ ጊዜ ከሰማይ ወርዶ ዱብ ያለ ነገር አይደለም። ቁርአን ሲወርድ የነበረ ሰዎቹን ጥያቄ ሲጠይቁ ነበር የሚወርደው። ገብቶሻል? ብዙ ጊዜ ዝም ብሎ የሚወርድን ጊዜ አለ። ሴም ታይምስ ደግሞ ሰዎች ጥያቄ በጠየቁ ጊዜ መልስ ሆኖ ይወርድላቸዋል ወዲያውም። ለምሳሌ አሁን አንድ ነገር ልንገርሽና ስታነቢ ግራም ያጋባሽ ነገር በመሀል ልታገኝ ትችያለሽ። ለምሳሌ አሁን 18ኛው ምዕራፍ ላይ ሱረቱል ካፍ የሚባለው እነዚህ የዋሻ ምዕራፍ ሰዎች የሚባለው በጣም ትልቅ የሆነ ትምህርትና መልእክት የያዘ ነው።
ይህን ሱራ ማለት ነው። እና ይህን ሱራ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው በየሳምንቱ ጁማ ቀን ሱረቱል ከአፍን ቅሩ ነው ያሉት እና ትልቅ ነው። ኢቭን ራሱ ከሱረቱል ከአፍ ላይ የመጀመሪያ 10 አያዎች ወይም ደግሞ ቨርሶች አሉ። እሱን የሐፈዘ ነቢዩ ዐለይሂ ሰላቱ ሰላም በሐዲሳቸው ምን ብለዋል? ከደጃልን ፈተና አላህ ይጠብቀዋል ነው ያሉት። እና ትልቅ ሱራ ነው። ይህንን ሱራን የወረደበት ሰበብ አለው። እሱ ምንድን ነው? እነዚህ የመካ ቁረይሾች አሉ ወይም ደግሞ ጣዖት አምላኪዎች አሉ። ወደ መዲና ሄዱና ለነዚህ ለይሁዶች ወይም ደግሞ ለጅሁሾች እነሱ የመጽሐፉ ባለቤቶች እውቀት አላቸው። ከዚህ በፊት ነቢይ ይመጣላቸው ነበር፣ ብዙ ነገር አላቸው። ከዛ ሄደው ምን ይሏቸዋል? በእርግጥም ከመካ ነቢይ ነኝ ብሎ መሐመድ አለይሂ ሰላቱ ሰላም ተነስተዋል። ስለዚህ ነቢይ ምን ትሉናላችሁ ብለው ሲጠይቋቸው እነዛ ምን አሉ? ሄዳችሁ 3 ጥያቄ ጠይቁት። ይህን 3 ጥያቄ የመለሰ ከሆነ በእርግጥም ነቢይ ነው አሉ። 3ቱ ጥያቄ ግን ያልመለሰ ከሆነ ግን ውሸተኛ የሆነ ነቢይ ነው አሉ። እነዛ ይሁዶች መዲና ሄደው የሚጠባበቁት የነበረበት ምክንያት አላቸው። ምክንያታቸው ምንድነው? ወደፊት ነቢይ እንደሚመጣ ከዚህ ከመካ አካባቢ ከመዲና አካባቢ ነቢይ እንደሚነሳ ያውቃሉ። ያንንም ራሱ በኦሪት ዘዳግም 18:18 ላይ ያስቀምጠዋል። ምን ይላል? ወደፊትም ከወንድሞችህ እንዳንተ ያለው ነቢይም በእርግጥም አስነሳለሁ ይላል። ያንን ይጠብቃል። ሁለተኛ አዛያ ወይም ደግሞ ኢሳያስ 42 ላይ ነቢይ እንደሚመጣ ይናገራል። ወደ ታች ይወርድና ኢሳያስ 42 በተለይ ከ9 ጀምራችሁ እስከ 18 ብታነቡት ባቢ አንብበውና ነቢዩ ሰለላሁ ዐለይሂ ወሰለም እዛ ውስጥ ታገኟቸዋላችሁ። ምን ይላል? ይሄን ነቢይ የሚመጣበት ቦታ ሁላ ይናገራል። የት ይላል? ሲላ የሚል ተራራ አለ። ይሄ ነቢይ የሚነሳው ከሲላ ተራራ ላይ ነው። ሲላ ተራራ ደግሞ አሁን ሰርች ብታረጉት ያለው መዲና ውስጥ ላይ ነው ያሉት። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከሄዱ በኋላ ያረፉበት ወይም ደግሞ የኖሩበት ቦታ ነው እዛ ላይ ማለት ነው። ይህ ነቢይ ከሲላ ተራራ እናም ዘሮችም ይናገራሉ። የቄዳር ህዝቦችም በእርግጥም በተራራ ላይ ሆነው ይዘምራሉ ለጌታቸው ይላል። የቄዳር የሚባለው ኦሪት ዘፍጥረት ላይ ራሱ 17:25 ላይ ቄዳር ማለት የኢስማኤል ልጅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሚመጡት ኢብራሂም 2 ልጆች አላቸው፣ ኢስማኤልና ኢስሐቅ ነው። ነቢያቶች ሁሉ ጠቅላላ የሚመጡት በኢስሐቅ በኩል ነው የሚመጡት። የመጨረሻው ነቢይ ግን የመጡት ግን በኢስማኤል በኩል ነው የመጡት። አሁን ኢሳያስ 42:9-11-12 ላይ የቄዳር ህዝቦችም በእርግጥም ድምፃቸውን ያነሳሉ፣ በየተራራውም ላይ የወጡ ይዘምራሉ፣ ለጌታቸውንም አዲስ መዝሙር ይዘምራሉ ይላል። አዲስ መዝሙሩ ቁርአን ነው። የቄዳር ህዝቦች ደግሞ የተባሉት የኢስማኤል የልጅ ነው። ነቢዩ ደግሞ የመጡት ደግሞ ከእስማኤል ዘር ነው። ቦታውም ደግሞ አስቀምጠውታል ጂኦግራፊካሊ ኤቭሪ ሊትል ቲንግ እና ጣዖቶችንን ይሰባብራል፣ ከጨለማው ደግሞ አህዛብን ወደ ብርሃን ያስወጣል ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ሆነው ከመምጣታቸው በፊት መካ ጠቅላላ 365 ጣዖታችን ካባ ውስጥ አጭቀው ነበር የተቀመጡት። ጣዖቶችም ይሰባብራል፣ በጠላቶቹም ላይ ደግሞ ይበረታል። እና አላህም ደግሞ ከዚህ በፊት ጨለማ ውስጥ የነበሩ ሰዎች ምን ያደርጋቸዋል? ጌታቸውም ያሳያቸዋል ይላል። አሁን ጠቅላላ ያለው ያ ስለሆነ እነዚህ ይሁዶችን መዲና ሄደው ያን ነቢይ ይጠብቁ ነበር። ግን ሲጠብቁት የነበረው ግን በኢስሐቅ በኩል ይመጣል የሚል ግምት ነበራቸው። በዚህኛው በኩል እንትን አይሉም ነበር። ለዚህም ነው ይሁዶች እኮ ነቢዩን ሪጀክት ያደረጉበት እኮ ምክንያታቸው እኮ እውነተኛ ነቢይ አይደለም በሚል አይደለም። ለምን በኢስሐቅ በኩል አልመጣም ነው እንጂ ሌላ ታምረ የላቸውም። ክርስቲያኖች ግን ምንም ምክንያት የላቸውም። ዝም ብሎ እንደ ጎርፍ የሚከተሉ ሰዎች ናቸው እንጂ ምንም አይነት ምክንያትም ሪዝንም የላቸው። ጭራሽ ምንም አይመለከታቸውም ሲጀምር ራሱ ማለት ነው። ከዛ እነዛ ቁረሾች ይሄዱና መዲና ላይ ሲጠይቋቸው 3 ጥያቄ ሰጧቸው። ይህን 3ቱን ጥያቄ ከመለሰ በእርግጥም እውነተኛ ነብይ ነው፣ ካልመለሰ ግን ውሸተኛ ነው አላቸው። ምንድነው ጥያቄው? አንደኛ እነዚህ ዋሻ የገቡ ሰዎች ምክንያታቸው ምን ነበር? ለምን ነበር ዋሻ የገቡት? ሁለተኛ ጥያቄ ደግሞ ስለ ሩህ ስለ ነፍስን ጠይቁት። ሶስተኛ ጥያቄ ደግሞ ከጥግ እስከ ጥግ ወይም ደግሞ ከምስራቅ ወደ ምዕራብ የዞረው ሰውዬ ማን ነበር እና አላማውስ ምን ነበር በሉና ጠይቋቸው ብለው ላኳቸው። ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡና ይህን ጥያቄ ሲጠይቋቸው ነብዩ ምን አሉ? ነገ ተመለሱ አሏቸው። አሁን እዚህ ጋር ነው ወላ ቁልፉ ያለው። ለምን አያውቁትም? ምክንያቱም አላህ እነሳቸው ወህይ እስካልተወረደላቸው ድረስ መልሱ ከአላህ እስካልመጣ ድረስ ይሄ ነው ማለት አይችሉም። ቁረይሾች ምን ማለት ጀመሩ? አገኘ ነው ይኸው ስንላቸው አልነበረም እንዴ? ይሄ ከውሸተኛም ነብይ ነው ስንል አልነበረም እንዴ? ይኸው የጠየቅነው ጥያቄ አልመለሰም አሉ።
ከዛ በማግስቱ ሲመለሱ መልስ የለም። አሁንም በሶስተኛው ሲመለሱ መልስ የለም። አስቡት፣ ነብይ ናቸው። ነብይ ነኝ ብለው እያስተማሩ ነው። 3 ጥያቄ ተጠይቀዋል፣ መመለስ አቅቷቸዋል፣ አልመለሱም። ምክንያቱም ወህይ አልመጣም። ቁረይሾች ደግሞ ድሮም ማጣጣልና እሳቸውን መግደል ማሳደድ ነው የጀመሩትና በቃ አሁንማ አገኘ ነው እስከዛሬ ድረስ ምን ሲል የነበረው ነብይ ነኝ ሲል የነበረው 3ቱ ጥያቄ መመለስ አቅቶታል። አስቡት ያጀማ። ከዛ 15 ቀን ፈጀ። ከ15 ቀን በኋላ ጅብሪል አለይሂ ሰላም ያንን ሱራውን ሙሉን ሱራውን ይዞ መጣ። እያንዳንዱ የጠየቁት ሱራ ማለት ነው፣ ስለ ዋሻ ሰዎች፣ ስለ ሩህ፣ ስለ ዙልቀነይ። አሁን እዛ ጋር ስታነቡ ሱረቱል ካፍ ላይ እዚህ ጋር ምዕራፍ 18 24 ላይ ምን ይላል? ይሄ ሁሉ አሁን ያ ሁሉ የቆየበት ምክንያት ስትጀምሩ ምን ይላል? አላህ የሻ እንደሆነ እሰራዋለሁ ብትል እንጂ በራስህም ጊዜ ጌታህን አውሳ ማለት ማንኛውም ነገር ስትናገር አላህ ቢሻ አረገዋለሁኝ ብትል እንጂ አትናገር። አሁን ይሄንን ከመሃል ታሪኩን ጀምራችሁ ስታነቡት በመሃል ምን ይላል? አላህ ከሻ እንደሆነ እሰራዋለሁ ብትል እንጂ ለምን ማለት አስፈለገ ልትሉ ትችላላችሁ። ምክንያቱም ታሪኩ የዋሻዎች ሰዎችን ታሪክ እያወራ ነው የሚሄደው። ነቢዩ ሰለላሁ ዐለይሂ ወሰለም ያኔ ቁረይሾቹ መጥተው ሲጠይቋቸው ምን አሏቸው? ነገ ተመለሱ ነው ያሏቸው። ምን ማለት ነበረባቸው? አላህ እያስተማራቸው ኢንሻአላህ ጌታዬ ከፈቀደ ነገ መልስላችኋለሁ ማለት ሲችሉ ዝም ብለው ምን አሉ? ነገ ተመለሱ አሉ። ለዛ አላህ 15 ቀን ቀጣቸው። ለዚህ ነው ሙስሊሞች ብዙ ጊዜ ስትሰሙ የሆነ ነገር ትመጣለህ ካላችሁን ኢንሻአላህ እንመጣለን፣ ታረገዋለህ፣ ኢንሻአላህ እናረገዋለን። አላህ ከፈቀደ ነው የምናረገው፣ ምክንያቱም መቆየታችን አናቅም። በዛ ምክንያት 15 ቀን ቆየ። እዚህ ጋር አሁን 24ኛው ያለው ቨርስ ላይ ተነጥሎ የገባ ነገር ስለሆነ አንዳንዴ ለአንባቢ ይሄ ሁሉ ታሪኩ እያወራ መሀል ላይ ለምን እንዲህ ማለት ተፈለገ ልትሉ ትችላላችሁ። ያን ሊያስተምራችሁ ይሄዳል። ስለ ሩህም ይጠይቁሃል። በእርግጥም ሩህ እውቀቱ ማጋ ነው በላቸው፣ ጌታዬ ጋ በላቸው። ስትሄዱ ወደ 88ኛ ነው 89ኛ ስትሄድ ምን ይላል? ስለ ዙልቀንይም ይጠይቁሃል በላቸው እንዲህ ይላቸዋል። አሁን እዚህ ጋር ለምንድን ነው ስለ ዙልቀን ይጠይቁሃል ያለው ብላችሁ ልጠይቁ ትችላሉ። ምክንያቱም መጀመሪያ ጥያቄ ተነስቶ ስለነበረ ስለ ዙልቀንይም ይጠይቁሃል፣ በእርግጥም ዙልቀን እንዲህ ነበር ብለህ ንገራቸው ይላል። ገብቷቸዋል። እና እንደዚህ ሰበበል ኑዙል አለው። አሁን ኢብን ራሱ ምዕራፍ 58 ሱረቱል ሙጃዲላ አለ እና ያቺ ሴትዮዋ ባሏ ምን ይላታል? ካሁን በኋላ አንቺ እናቴ ነሽ ይላታል። አሁን ይሄንን ይሄ አስባበል ኑዙሉን ካላወቃችሁት በስተቀር ያስቸግራል። ለምንድን ነው ስለዚህ ሴት ታሪክ ምንም አይገባችሁ? ከዛ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ትመጣና ትነግራቸዋለች። ያ ረሱላህ ሰለላሁ ዐለይሂ ወሰለም ባሌ እኮ ካሁን በኋላ አንቺ እናቴ ነሽ አለኝ እና እኔ ካሁን በኋላ ለሱ የተገባሁኝ ነኝ እንዴ ብላ ጠየቀች። በጠየቀች ጊዜ ደግሞ ምን አሉ እሳቸው? መልስ የላቸውም። ምክንያቱም በሰዓቱ ይህ ነገር አልተለመደምና አይታወቅም። እንደዚህ ሚስቴ ካሁን በኋላ አንቺ እናቴ ነሽ የሚባለው ነገር አይታወቅም። ከዛ በኋላ ኢንሻአላህ ተመለሽ ያሏት። በኋላ ጅብሪልን ቁርአን ይዞ መጣ። ምን አለ? አላህም የዛችን በባሏ ነገርን የምትከራከር ወደ አላህን የምታሰማውን ሴት ቃል በእርግጥም ሰማ። አላህም በንግግር መመለሻችሁ ይሰማልና አላህም ሰሚ ተመልካች ነው አለ። ያቺን ብሶቷ መታዩ ያቀረበች ሴትዮዋ አላህ ሰምቷት በሷ የመጣ ያንን ሱራ ወረደ። አላህም አስጠነቀቀ። ምን አለ? እናንተ ሰዎች ሆይ ሚስቶቻችሁ እናቶቻችሁ ናቸው አትበሉ። ሚስቶቻችሁ እናቶቻችሁ እነዛ የወለዳችኋቸው ወይም ጡቶቻቸውን ያጠባችኋቸውና በጀርባዎቻችሁ ያዘለዋችኋቸው ናቸው እንጂ ውሸትን በእውነትን አትቀላቅሉ። ስለዚህ ምን አትበሉ? ሚስቶቻችን እንደ እናቶቻችን ነው አትበሉ ይላል። ወደ ታችም ስትወርዱ ኢቭን ስለ ዘይድም የተወራበት ሁሉ አስባበል ነው ዙራል እና ያንን እንድታቂ ሰጀስት አረግሻለሁኝ። ብዙ አላወራም። ባብዬ ቀጥል። ታንክ ዩ አመሰግናለሁ። እሺ ማረ ታንክ ዩ። እሺ በጣም እናመሰግናለን። ሰላም ባቢ ደህና ነህ? እንዴት ነህ? አለ እንዴ? አለሁ። ደስ ይላል። እሺ ቀጥሉ። እሺ ሬይነር ወይ ባቢ እንዴት ናችሁ? ሰላም አለይኩም። ሰላም ነው። ደህና ነህ ባቢ? አልሰማም? ትሰማለህ? ይቅርታ
ዝም አልኩኝ። እንዴት ነህ? አልሐምዱሊላህ ወይ ቁርስ እየሰራ ተው እንጂ። እሺ ምን እየሰራህ ነው? ቁርስ ነው። ቁርስ እየሰራው። ምን አይነት ነው? ምን አይነት ነው? ፍርፍር ነው። ሌላ ምን አለ? ፍርፍር ነው። ያስ የዶሮ እኮ የዶሮ። እሺ ራስህ ነው የምትሰራው? አዎ። እና አሪፍ። ማን ይሰራል ብለህ ነው? ለምን አታገባም? ለምን አታገባም? ምን ጎል ነው? ኳስ አልወድም። እዛ አታገባም? እኔ አላገባም። አግባ። ብዙ ቅመም የሆኑ ሴቶች አሉ እኮ። አግባ እንጂ። አግብቼ ከዛስ ውለዳ ምን ከዛ የሚባል ነገር? ገና እኮ ነው። እኛ ገና ተማሪ ነን። ፋይናንሻሊ ስቴብል መሆን አለብህ። ከዛ ደግሞ አንተ ሰው ራሱ ስቴብል መሆን አለበት እና ያ ሁሉ ይጎለኛል። እኔ ገና አጠገብህ የምትናገረው ችኳ ታዲያ ማን ነች? እናቴ ናት። ተው እንጂ። ወላሂ የምሬን ነው ወላሂ። ይቅርታ ብለናል። ኤርፎን አድርጌያለሁ። አይ ችግር የለም። እንደዛ ከሆነ ግን ሰላም በላቸው። እናትህ ጋር ነው የምትኖረው? ያው እርሶ መስማታቸው ብቻ ሳይሆን እኔ ቲኳ ምናምን ስላልኩም አንተም ይቅርታ። አንተማ እኮ ባለፈውም እኮ አሊ ጋር ያለው እኮ ብላ ያን ቀን እንኳን እየሰማች ነው። ማንን? አንድ ቀን እንኳን የሆኑ ልጆች ሲያወሩ አታስታውስም? ትዝ አይልም? ረሳው ባንዴ ጋር አላስታውስም። ታዲያ ስትል ነበር ባንዴ ያጎተንክ እንዴ ስትል ነበር። ከዛ ማናት የምታወራው ምናምን መጥፎ ቃል ተጠቅመህ ምናምን ብላ አሁን እንዳልከው ነው ያልከው። እኔ ዘላብዳለሁ እኮ የሚገርም ነገር አንዳንዴ ኩያዎቻችን ጋር ነው እንጂ ዝም ብለህ ከኛ በላይ የሆኑ ሰዎች አፈን መክፈት በጣም ከባድ ነው። አይ ኖርማል ነው፣ ችግር የለውም። ወጣስ አይ ትክክል አይደለም። አሁንም አሳስበታል። አዎ ሰላም በላቸው። ግን ለምን ህዝቡን ሰላም እንዲለው አታደርግም? ደህና አዎ እንደዛ ብታደርግ መልካም ነው። እንደ ከነፍክ ያውቃሉ አይደል? ቆይ አንዴ። ኧረ እንትን ናቸው። አንተ ምን ሆነሃል እንዴ? እንትን ነው የጉራቲ ኡመታ ኦሮሞ ናጋቲ አልሰማችም። አሁን ራሱ ልታስበረኝ ነው ከቤት ትላለህ። ወደ እስልምና እንደወደክ እንትን አውቀው ከሆነ ገብተው ሰላም ቢሉ መልካም ነገር ነው። አውቀዋለሁ እኮ አንዴ አውቀው አይደል እንዴ ለሁለት ወር ሸኝቶኝ የመለሱ። ታዲያ ሰላም ቢሉን መልካም ነገር እኮ ነው። ሰላም በላቸው በእውነት። ኧረ ደግሞ ሰው መጥቷል። ተው ይቅርብኝ ነው። እኔ አልደፍርም። ኦሮሞ ነህ እንዴ ሬነር? ኦሮሞ ተይ ባለው ሸዋ ካባ ትላለህ። ሸዋ አማራም ኦሮሞም ነው ያለው እና ከየትኛው ነህ? ብሔር ምንድን ነው እንደሚባለው ኢትዮጵያ? ሸዋ ካባ ማለት የት መሰለህ? አዲስ አበባ ትንሽ ወጣ ብለህ የ50% ብሔር የሚባል ኦሮሚያ ብሔር የሚባል ኦሮሞ ነው። ኦሮሞ የአባ ገዳ ልጅ ነህ ማለት ነው?
ኧረ ተው አባ ገዳ ነው የሚባል ነገር የለም እዚህ ማንም አያውቅም። የሚገርም ነገር አባገዳዎች ንግግር ይችላሉ እኮ። ይሄ በመነጋገር ማመን የሚባል ነገር የለም። በሐሳብ ያምናሉ። ያ በፊት እንደተማርነው ከሆነ አሁን እንደዛ ነው። ግን እኛ እዚህ ሰፈር ማለት ነው የሚወራው ሁሉ አማርኛ ነው። የተዳቀለ ኦሮምኛ ልታገኝ ትችላለህ፣ ግን አብዛኛው አማርኛ ነው የሚያወራው። እኔ ራሱ በኦሮምኛ ሲጠይቁኝ በአማርኛ ነው መልሰው። አላውቅም ለምንጭ ነው ባለጊዜነቱ አተጠቀምክበት ነው። ባለጊዜነት የሚባል ነገር የለም። እኔ እንትን ሃይማኖታዊ ስለሆንክ ትላለህ። ፖለቲካን ያቆምኩት በጊዜው ነው። የሆነ ጊዜ ላይ ነሽቶኝ ነበር ታውቃለህ አይደል? አሁን እንደዛ ያደርጋል እኮ። እኔ ራሱ በቃ ቋንቋውን አልችልም እንጂ ስሜን ቀይሬ ቶሎሳ ነኝ ብዬ አዲስ አበባ ላይ የሆነ ነገር ባገኝበት መልካም ነበረ። ምን ችግር አለው? ችግሩ ደግሞ ምን እንደሆነ ታውቃለህ? የኔ ስም የነበረኝ ስም እንዳለ የአባቴ የእናቴ እንዳለ የአማራ ስም ነው። የሆነ አማርኛ የሆነ ትርጉሙ አማርኛ ያለው ስም ነው እና ይሆናል ለፖለቲካ ማለት ነው። ብዙዎቹም እኮ ናቸው እኮ እነ ለማ እነ ሽመልስ እና አዳነች ስማቸው እኮ እንትን እኮ ነው ራሱ ታየው። ገዛው እኮ ለፖለቲካ አይሆንም ብዬ ነው። ለፖለቲካ አይሆንም ብዬ ነው። አሁን የአባቴ ስም ስዩም ነውና አስበው አባትን ሲያይ ኦሮ እንትን ዝም ብለ እንትን ምንድን ነበር የሚባለው እንትን ከኛ ስትለውና ከዛ የአባት ስም ይታያል። አንተ ራሱ ላደ እዛ ሲያዙረ በቢገርም በብሔር መጠቀም የሚባለው ውሸት ነው። አሁን ዝም ብለን ለቀልድ ነው እንጂ አሁን ኦሮሞ እየተጠቀመ ነው ከተባለ ውሸት ነው። የሚጠቀሙት ትንሽ ሰዎች ናቸው እንደምታውቀው። እዚህ ኦሮሞማ ቢጠቀም ሌላ ነገር ነበር። ገብቷል? በኦሮሞ ፖለቲካውን ነው የምትለን ነገር አለ። በፖለቲካ ዙሪያ ነው ልክ አይደለም እንትን አማን ሃይማኖት አሁን ባወራችሁ እናትህን የሆነ ሰዓት ላይ ግን ተዘጋጅተው ሰላም ይሉናል። ዛሬን ችግር የለውም። ኧረ እኮ በጣም እኮ አክራሪ ናት። አሁን ኖርማል ሰው ምናምን መስሏት ነው እንጂ አክራሪ ናት ስል ሃይማኖት አውቃ ሳይሆን እንዲሁ ሙስሊሙን ክስል ምናምን በቃ ወይኔ ነው የምወጣው አንተ ነው የምትወጣው ያለች። ከዛ በኋላ ወጣን እኛ እንደ ዱከም ጋር ምናምን ነበርኩ። ከዛ በጣም ነበር እንደውም እሷ ናት የተቆጣችው። አንድ የምታቃጥል ሲስተርም ነበረች። ምን ነበር ይሆናል ሰብሰብ ብሎ ነበርና ፋዘር እየሰማ ምናምን ሌላ ሃይማኖት የገባው መሰለኝ። ምን እንደሆንኩ አልገባውና ከዛ ቁርአን ምናምን ታወጣለህ ከዚህ ቤት ስትለኝ እንዴ እዚህ እነዚህ ሙስሊሞች ነው እንዴ ነው አለ። ልጅ የለኝም ማለት ነው። እኔም ልጅ የለኝም ማለት። ከዛ በኋላ አይቃቢ እኔ አንድ ሳምንት ምናምን ቆይተን ወጣን። ከዛ አንተ ዝም ብዬ እየመጣሁ ምናምን አንዳንዴ ጠይቃችሁ ነበር። ከዛ አሁን ረስተዋል ራሱ ረስቶ ምናምን ያው መስጊድ ይገርና ምናምን እንሰግዳለን። ብቻ አሪፍ ነው። ግን እንትን አክት ምናምን ቁርአን ምናምን አልከፍትም። ቤት ምናምን ጓ ነው የምትለው። አይ መረዳት ሙስሊሞች ናቸው ምናምን ብዬ ባወራ ከባድ ነው። አይ ችግር የለውም። ግን ለነሱ እንትን እያደረክ ያው ወጣቱም ዘመናዊ ሰው የሚባለው እንደው ማለፍም መረዳትም ያለብህ አንተ ነህና ልብህን እንትን ማስፋት ያለብህ አንተ ነህ። ስለዚህ እነሱ የሚያደርጉት ነገር ምንም ብዙ እንትን ባታደርጋቸው መልካም ነገር ነው። ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ናቸው። ከባድ ነው። ኦርቶዶክስ ከባድ ነው። ሰፈሩ ራሱ ኦርቶዶክስ ነው። ከባድ ነው። ግን እነሱ እንዲነቁ ማድረግ የሚገርም ነገር በጣም ቀላል ነው። እኔ አንዳንዴ ቀስ እያደረኩ በመወለድ የሚባለው ህፃን ምናምን የሚባለው አንዳንድ ሰዎች አይምሮ ውስጥ ብዙ ነገር እንተቀይር ያለው የሚገርም ነገር እና የሆነ ሰዓት ላይ እኔ እንትን ምንም ሳልል ግን እኮ ይሄ ሰው እኮ እውነት እኮ ነው ምን ማለት ነው ህፃን ምናምን ምንድን ነው ምናምን ማለት ይጀምራሉ። ገብቷል? ከዛ ደግሞ ተስፋ እናደርጋለን አድርጋ እንድትወድቅ ምናምን እያደረክ ምናምን ከሆነ
ሰው ይነቃል። እሺ ይሄ ደግሞ ራሱን ማዳን የማይችል ማለት ምናምን ይጀምራል። ለነገሩ ቶ እንትን ዩኒቴሪያን እያለው ማለት ነው። ያኔ ከኦርቶዶክስ ምናምን ስንወጣ ጀስት እዚህ ያው ብዙ ጓደኞች ትተው ነበር። ከዛ ያወራሉ ስለኛ ሰፈር ውስጥ ሴቶች ምናምን እና ጀስት እኔ የሆነ ጊዜ ነው የነገረችኝ ማዘር። እንደውም አሪፍ ልጅ ነው ይቆማላ ፖዚቲቭሊ ስትመልስ ላይክ አሁን እኔ የድሮ ጓደኞቼ የሚቅሙ አሉ፣ የሚጠጡ አሉ፣ ከሴት ጋር ማየው ነገር ውስጥ የገቡ አሉና ፖዚቲቭሊ የሆነ ጊዜ ስትል ደስ ብሎኛል። እና አሁን ደግሞ ኤክስፔክት እናደርጋለን ኢንሻአላህ አሪፍ ነገር እንትን ማለት ነው። እና ያው መጠበቅ ነው፣ ሌላ ምንም ማድረግ አይቻልም። ጥሩ ነው። እሺ ዋልመቀሌ መልካም ጊዜ። ደህና ዋሉ። በቃ ግጥም ግን አትርሳ ፕሊዝ። አይ ሃቭ ጉድ ቪዲዮስ እና አሪፍ ግን ስለ ሀው ሰዎች እንዴት ደደቦች እንደሆነን ግጥም እስቲ አንዴ በፈጠረ በእግዚአብሔር አንዴ ብቻ ምን ያህል ስቱፒድ እና ደደቦች እንደሆነን ግጠምልኝ እባክህ። ከዛ አይ የግጥሙ ርዕስ ማን ልበለው? የሰው ስም መሆን አለበት። ሂውመን ቢንግ በቃ ሂውመንስ ፕሊዝ ማይ ጎድነስ ፕሊዝ። እሺ ቴንክ ዩ። ኦፓልዬ እንዴት ነሽ? ደህና ነሽ ወይ? ኧረ ከባድ ነው። እንዴት ነሽ? ዋይ ጸጣለን ይሰማል። ደህና ነሽ? ሁላችንም ሰላም ብያለሁ። በግጥም አድርገሽ የፈለግሽው ሰዋለሽ? አንተ ግጥሙን ከገጠምክላት በኋላ ሰውየው ሜንሽን ማድረግ ፈልጋለች። ጀነራል ሂውመን ከባድ ነው። ቴንክ ዩ። እሺ መልካም ቀን ይሆንላችሁ። እሺ ዋልመቀሌ። እሺ ኦፓ እንዴት ነሽ? እንዴት ነህ? ሰላም ነው። ለችግርም መቀረፍ አለበት መቅረት አለበት መጥፋት አለበት ብለው ሲናገሩ ትልቅ ነገር ነው። የሚነቃ ትውልድ አለ። እንደዚህ አይነት ነገርም እንዳለ አምኖ የሚቀበልም አለ። ገብቷል? በጣም ትክክል ነው። እንደዚህ አይነት ነገር ነው እንዲበዛ የምንፈልገው። ጠያቂ ትውልድ እንዲመጣ ነው። አላስፈላጊ ነገራቶችን እንዲቀሩ ነው የምንፈልገው። የክርስትና ስም የሚባለው ለጥንቆላ ነው፣ ለድግምት ነው፣ ለማሰሪያ ነው፣ እንድታሰርበት ነው። ሌላ ምንም እንትን የለውም። እንድትቀፈደ ምንም ሌላ እንትን የለውም እና አያስፈልግም ብሎ አባቶች ሲመጡ መቀበል ነው እና ትልቅ ትምህርት ነው። ሬነር በጣም እናመሰግናለን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እኔ መተኛ ስላለብኝ ተኛለሁ። ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። በቀጣዩ እስከምንገናኝ በናፍቆት እንትን ነው። በቃ ልንልተኛ። እናመሰግናለን። መልካም ቀን አብሻ። እናመሰግናለን። መልካም ምሽት ይሆንልህ። ነገ በተመሳሳይ እናገኛለን። አላህ ይጠብቅህ። በሉ ሁላችሁም ከታችም ከላችም ያላችሁ ሰላም አለይኩም። እሺ ደህናው ነው ማለት ነው። ትዕዛዜን ተገብሩ ማለት ነው። ጠጡኝ ማለት ታዲያ ጨልጡኝ ማለት ነው እንዴ? አይደለም። ኦፍ ኮርስ አይደለም። እየሰበከ ነው። ኢየሱስ ሰባኪ ነበረ። በሂስትሪ በመጽሐፍ ቅዱስም ሆነ በቁርአን እኔ እውነት ነኝ ያለ ነብይ አለ ማለት እውነት መሆን ይችላል ሰው ማለት እኔ እውነት ነኝ እላለሁ። አሁን ነብይ ተብዬ መጥቼ እና ውሸታም ነኝ የሚል ነብይ አለ እንዴ? ታዲያ እውነት ባይሆን ለምን ይሰብካል? እኔ ራሴ እውነት መሆን ትችላለህ አንተ? እውነተኛ እውነትን እንናገራለሁ ማለት ትችላለህ እኮ። ነብይ እውነትን ካልተናገረ ትርጉሙ ምንድነው? ማንነት እኮ ነው። ኃላፊነቱን የሚወስደው እግዚአብሔር ነው። በነገርሽ ላይ በመጽሐፍ ቅዱስ ኃላፊነቱን የሚወስደው የነብያቶች ምን አለ? ነብይ ቢሳሳት ቃልም ቢናገር ያሳሳትኩት እኔ እግዚአብሔር ነኝ አለ። አለቀ። ምን ማለት ነው? ምን ማለት ነው? ምንድነው? ላይ አልገባኝም፣ ይቅርታ።
አይሳሳትም፣ በቃ አለቀ። አይሳሳትም ብሎ እንትን እየሰጣቸው ነው እግዚአብሔር። ነብያቶች እውነት ካልተናገሩ ማን እውነት ሊናገር ይችላል ነው ባጭሩ። ገብቶሻል? አስተካክዩ ድምፅሽ እንትን ይላል። አስተካክዩ ድምፅሽ። ኤርፎን ካደረግሽ ንቀይው። እኔ እየሰማሁሽ አይደለም ጋይስ። እሷ ጋር ነው ወይስ እኔ ጋር ነው? እሺ ይቅርታ። አሁን መጣሽ። እሺ እውነት ነኝ ያለ ነብይ በየትም ቦታ መጽሐፍ ላይ አምጣለን። እኛም እኮ መማር እንፈልጋለን ከእናንተ ማለት እኔ አሁን የኔን ነገር ፕሩቭ ለማድረግ አይደለም የመጣሁት። ከኔ ምን ክርስቶስን ሳምነው የሆነ ነገር ገብቶኝ ነው። ስለዚህ አንተ ደግሞ አይ ሜሮን ሌላ ነገር አለ ብለህ መተርጎምም ከቻልክ ማስረዳትም ከቻልክ ማስረዳት። ከኔ መማር የለብሽም። እኔ ስሚ ሙሴ ብሏል ወይ ነቢያት እነ ኤልያስ ብለዋል ወይ? ይሄን ካሉ እንግዲህ ሁሉም ነቢያት ነበር፣ ክርስቶስም ነቢያት ነበር። ነቢያት ብቻ ማለት ኢየሱስ አላልኩሽ እኮ ኢየሱስ ራሱ ቅድም ስለ ሙሴ ያወራውን አልነገርኩሽም? በቂ ነው እኮ ሌላ ምንም እንትን ማድረግ አያስፈልግም። እነሱ ራሳቸው እውነት ነኝ ማለታቸው ሳይሆን የሚያስፈልገው ራሱ ሙሴንስ ብታምኑ እኔን ባመናችሁ ነበር ምን ማለት ነው ባጭሩ? እሺ ባጭሩ ምን ማለት ነው? ሙሴም ይዞ የመጣው የኔን ህግጋት የኔን ስርዓት ነው፣ ግን አልተቀበላችሁት፣ አልሰራችሁም፣ አልፈጸማችሁትም እያለ ነው። ሌላ ምን ነገር? የማን ህግ ነው? የእግዚአብሔር ህግ እኮ። እግዚአብሔር እኮ አይደለም እዚህ ጋር እያወራ ያለው ወልድ ነው። ኢየሱስ ልክ እንደ ሙሴ የተሰጠውን ነገር አለ፣ በቃ አለቀ። ከዛ በፊት ምንድን ነው የሚለው? የኔን ህግ ማለት አይደለም፣ አይገናኝም ራሱ። እኔ በአብ ዘንድ የምከሳችሁ አይምሰላችሁ አለ። ስሚ፣ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው አለ። ለምሳሌ ምን ማለት ነው? የኔን ህግ ነው መጥቶ ያመጣው ማለት ነው? አይደለም። የተላክነው ለአንድ ዓላማ ነው። የተላክነው ለስብከት ነው። የተላክነው የጠመማችሁ እናንተ ጠማማዎችን ለማስተካከል ነው። እናንተ ከእግዚአብሔር ጋር ለማስታረቅ ነው የመጣ ነው። እኔም ሙሴም ግን እሱም አልተቀበላችሁም እኔንም አልተቀበላችሁም ማለት ነው። እዛ ጋር ግን እግዚአብሔር ዘንድ ግን እኔ አልከሳቸውም ሙሴ ግን ይከሳቸዋል እያለ ነው። ገብቶሻል? ከኔ በላይ ሙሴ ስልጣን አለው ይከሳቸዋል እያላቸው ነው። አመሰግናለሁ። ቃለ ሕይወት ያሰማልን። አሜን ያሰማልን። ግን ሙሴንና እንዴት ኢየሱስ ክርስቶስ ንጽጽር ውስጥ እንደገቡን ባላቅም ሙሴ ያደናል። ሙሴ ኃጢአት እንትን አላወጣም። እንደውም ግብጽ እንትኖች እስራኤላውያኖች ሞተዋል። በቃ ከናንን ራሱ እሱ ራሱ አልወረሰም። እሱ ራሱ ሞተ እኮ ይላል ከናን ሳይገባ። ማን ሙሴ ነው? አዎ ሙሴ። አልገባሽም እንጂ እህቴ አልገባሽም እንጂ ኢየሱስ ራሱ የሚመጣው ልንገርሽ፣ ኢየሱስ ስሚ ኢየሱስ ራሱ የሚመጣው ለመሞት ነው። እንደሱ ካልክ እኮ ማርተን ሉተር ኪንግም ነፃነትን አውጆ ነፃነትን እንዲመጣ አድርጓል። አሜን ጀስት ቢከስ ሰው ምድራዊ የሆነ ነገር ሪፎርም ስላደረገ ከክርስቶስ ጋር ማወዳደር አለብን ብለህ ታስባለህ? ማንንም ይወዳደር አላልኩም። እኔም ስለማንም ገንገብት አላወራሁም። እኔ ስለማንም ገንገብት አላወራሁም። ስለ ታላላቅ ሰዎች ነው የማወራው። ፈጣሪ ዘንድ ትልቅ ቦታ ስላላቸው ስለተመረጡ ሰዎች ነው የማወራው እንጂ የሆነ ክፍለ ዘመን ላይ ተነስቶ የራሱን መጽሐፍ ጽፎ የራሱን መንገድ ነው ሰዎችን ነፃ ከምድራዊ እስራት ከምድራዊ ሆነ ከምድራዊ እስሌቭ የሚያደርጓቸው አይደል? ቆይ እንዴ አስተካክል እህቴ። ኧረ እየወደቅሽ ነው እህቴ፣ እየወደቅሽ ነው። ከምን አዳነ? ከፈርዖን ከግብፃውያን አዳናቸውን አይደል የሚለው? እንግዲህ መጽሐፍ ቅዱስ ሆነ አንድ ላይ ካነበበ እንዴ ምን ሆነሽ ነው ሜሪ? እንትን አለብሽ? ተናደድሽ እንጂ በሰማያት አይደለም አይደል? ተናደድሽ? አልተናደድም ያለናችሁ። ታዲያ እግዚአብሔር አናገረም የሚባለውን ታላቁ ነብይ ከማርቲን አንድ እብድ ሰው ጋር እንትን የምታደርጊው ለምንድን ነው? ምን አደረገሽ? ሙሴ እኮ ታላቅ ሰው እኮ ነው። ሙሴ እኮ የተመረጠ ነብይ እኮ ነው። በጣም ታላቅ ሰው ነው። ባህርን ከፍሎ ከዚህ በላይ እኮ ተአምር እኮ የለም። ባህርን በበትር መክፈል አየሽ። በዛ ላይ ደግሞ አምላክ ነው። ስልጣን አልነበረም። እግዚአብሔር እኮ ነው ያዘዘው ራሱ።
እኮ ኢየሱስም እኮ የሱ ስልጣን አይደለም። ኢየሱስ ግን ማለት ኢየሱስም ነው በስልጣኑ ነበረ ሰው ስለሆነ አለ ይፈርድ ዘንድ ሰው ስለሆነ ስልጣን ሰጠው አለ። ታዘዙላት ነበር ይላል አይደል እንዴ መጽሐፍ ቅዱስ። ኢየሱስ ክርስቶስ አየሮቹ ተፈጥሮ እንኳን ይታዘዙት ነበረ። ዝም በራሱ ነው የታዘዙለት እኮ እግዚአብሔርን እንኳን አልጠራም። እግዚአብሔር ወይ ፕሊስ ማንን ነው አድርግ ብሎ አይደለም። ማንን ነው ጸጥ በላለው ጸጥ አለ ይላል መጽሐፍ ቅዱስ። እንግዲህ ማንን ነው ማንን ትራንስቶ አይደለም የሆነ ነገር ትእዛዝ ተሰጠኝ እያለ ትእዛዝ ተሰጠኝ ሲናገር ሰምቼዋለሁ። የሰማሁትን ነው። ሙሴን ነው ኢየሱስም ተአምሩ በኢየሱስ በኩል ለእስራኤላውያን እግዚአብሔር ሲያሳየው የነበረ ተአምር ነው። መጽሐፉ እንደዛ ነው የሚለው አይደል? ድገምልኝ። ሶሪ የኢየሱስ ተአምር እሺ ለእስራኤል ህዝቦች በኢየሱስ በኩል እግዚአብሔር ሲያሳያቸው እንደነበረ ታምኛለሽ? ላይክ እንደ ሙሴ ያልክ ነው ቤሲክሊ just showing them እንደ ሙሴ ነው። አዎ የተለየ ነገር የለውም። ግን ኢየሱስ ሲሰራው የነበረው ተአምር ሁሉ አይልም ይላል። ስሚ ብዙ ሰዎች ዳገት ላይ ራሱ እኮ ገፍትረው ሊጥሉት ነበረ። እሱ ክሌም የሚያደርገው እንደ ድሮ እንደለመዷቸው ነቢያቶች እኮ ስላልነበረ እኮ ነው። እንደ ይሄ ኬት ነው የመጣው ብለው እኮ ገደል አፋፍ ላይ ራሱ እኮ አወጡት እኮ ይላል። ምክንያቱም ሌላ ነብዮች እንደሱ አይነት ክሌም አድርገው ስለማያውቁ ማለት ነው። ምን አለ? የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል በማን በኩል በኢየሱስ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበረ አለ። ምን ማለት ነው? እግዚአብሔር በኢየሱስ ክርስቶስ በኩል ለእስራኤል ሕዝቦች ተአምርን ሲያሳይ ነበረ ማለት ነው። እግዚአብሔር አብ ልጅን ይወዳል የሚያደርገውም ሁሉ ያሳየዋል፣ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አለቀ። ሌላ ምንም መልእክት የለውም። ሌላ ምንም ስልጣን የለውም። ኢየሱስ ሲሰራው የነበረው ተአምር ሁላ እስራኤላውያን እንዲደነቁ ነው፣ እንዲደነቁ እንጂ ለዛ አይደለም የመጣው። ሚራክል ሊሰራላቸውም አልመጣም። ለዚህ ነው ይሄ እንዲደነቁ ማለት እኮ ታዲያ እግዚአብሔር እንዳለ ኃያል አምላክ እንዳለ በኢየሱስ በኩል ኃይሉን ሲያሳያቸው ነበረ እንጂ እግዚአብሔር ወርዶ ተዋርዶ ጸጉሩን እያበጠረ ቁጭ ብለው ለነሱ ተአምርን ሊያሳይ አይችልም፣ አይገልጸውም። እንደዛ አያደርግም። እግዚአብሔር ፈጣሪ እንደዛ ያደርግ። ለምን ተላከ ብላችሁ ታምናላችሁ? ላይክ አንተ ስፔሲፊክሊ ለምን ተላከ? ምንድነው ሚራክል ሊሰራ እንዳልሆነ ታውቃለህ? ለምን አሁን እንዳልከው ነው። እኔ ምንድነው አንተ ትውልዶች ምን አይነት ክፉ ትውልድ ነው ተአምር ብቻ የምትፈልጉ እያለ ሲናገራቸው አይተናል። ስለዚህ ተአምር ሊሰራ እግዚአብሔር ተአምርን ሊያሳያቸው እንዳላከው የሚያረጋግጥ ነው። ስለዚህ ክርስቶስ ለምን መጣ ብለህ ታዲያ ታምናለህ? ለድህነት ነዋ። ድህነት ከምን ለምን ያ ለድህነት እኮ መንገድ ሊሆን ነዋ። መንገድ ሊያሳይ ነዋ። መንገድ ሊያሳይ። እሺ ምን አይነት አብ ዘንድ የምትደርሱት በእኔ በቃ መካከለኛ ነኝ ሲል አልነበረም? ለዛ እኮ ነፍ እኮ ነቢያት ተልከው ነበር እኮ ሰው እኮ አልሰማም። ከዛ በፊት አያውቅም ከሆነ ታዲያ እዛ ጋር ነው እንዴ ታዲያ እግዚአብሔር የገባው? ከዛ በፊት ነፍ ነብያቶችን ደግሞ አልሳካ ስላለው እግዚአብሔር ስራውን አያውቅም ነበር ማለት ነው። ነብያቶችን ሲልክ እግዚአብሔር ነገር ሊከፍል አልቻለም። ስለዚህ እኮ እግዚአብሔር ነብያቶችን ሲልክ ከዛ በፊት ገብቶሻል እንደማይሰሙ አያውቅም ነበር። መጨረሻ ላይ ራሱን እንደሚወርድ ተስፋ ቆርጦ አያውቅም ነበር ማለት ነው። የባነነው መጨረሻ እምቢ ካለው የሰው ልጅ በኋላ ነው የባነነው። ከዛ አይ እንደዛማ ከሆነ በቃ ራሴን ልውረድ፣ እነዚህ የሚሰሙ አይደለም እና ራሴን ወርጄ ልፈትን እንትን ላድርግና እንትን አደረግ። ከዛ ደግሞ አይሁዳውያን ደግሞ የምን አባህ ነው አንተ እብድ ነህ ምናምን እያሉ ደግሞ ሰቀሉ። ምን ማለት ነው? ራሱ ወርዶ እንኳን ያ የሚፈልገውን ዓላማ አላሳካም እያልሽ ነው አንቺ። ገብቶሻል? እግዚአብሔርም አለ ሰው ልጅ ብሎ ቢወርድ ኑሮ ገብቶሻል? እንኳን መስማት እንኳን ሰው ድንጋይም ይንቀሳቀሳል ካለበት እግዚአብሔር ከወረደ። ሰው እምቢ ሊል አይችልም። ሰው እግዚአብሔር ሊጋፈጥ አይችልም። ሰው እኮ ቆሻሻ እኮ ነው።
እግዚአብሔር ለሰው ልጅ ብሎ ወርዶ ከዛ በፊት ነብያቶችን እየላከ አልሳካ ያለን ነገር ሊያሳካ ወርዶ ሳይሳካ ይቀራል ብለሽ ነው የምታስቢው ሜሎኒ? ከባድ ነው። ሰው መንቃት አለበት። ትንሽ ነቃ ማለት አለብን። ፈጣሪ ምን ማለት ነው ማለት አለብን። ነው ፈጣሪ ምንድነው? ክብሩ፣ ደረጃው ማን ነው ማለት አለብን። እኛ ማንን ማለት አለብን። ፈጣሪ እኛን ለማዳን ካለበት ንቅንቅ ሊል አይችልም። ከፈለገ በአንድ ሊያጠፋን ይችላል። ዝም ብለን ብናወራው እዛ ጋር የተለያየ ነው። ገባ? ስለዚህ አሁን እዚህ ጋር እኔ ጥቅስ ብጠቅስልህ ምናምን ምንም ማተር ሊያደርግ አይችልም። ቢካዝ እዚህ ጋር እኔ አምላክ ነኝ ካለ እሱ ክሌም ካረገ ከዛ እናንተ ደግሞ ሊሆን አይችልም ካልከኝ የሚያፈርስብሽ አይደለም። በምታምነው መጽሐፍ የሆነ ለኢሳያስ መጽሐፍ የምታምኑ ከሆነ ከዛ ላይ ሬፈረንስ መውሰድ እችላለሁ። አይ እኔ አይደለሁም ከኔ መልከታ ከኔ ፍላጎት ከኔ ሀሳብ አንጻር አይደለም ማወራው፣ ከመጽሐፍ ቅዱስ ሀሳብ አንጻር ነው ስናወራ የነበረው። ገብቶሻል? መጽሐፍ ቅዱስን አልቀበልም ማለት መብትሽ ነው። መጽሐፍ ቅዱስን የሚያወራው ግን እኔ እንዳልኩት ነው ስለው የነበረው የመጽሐፍ ቅዱስ ሀሳብ እንጂ የኔ ሀሳብ አይደለም። ገብቶሻል? እዚህ ጋር ተለያየን ብለሽ ስትይ ከኔ ጋር አይደለም የተለያየ ነግሮናል። እንግዲህ እኛስ ደግሞ አሁን ክርስቲያን ስትሆን ይሄ ደግሞ እውቀት ደግሞ የሚገባህ ምን መሰለ፣ አንዳንዴ ሁሉ ክርስቲያንም አይደለም ላይክ ሊገባ እግዚአብሔር ራሱ አይምሮን ከፍቶ ሊያሳየ ይገባል። እኔ አሁን የስላሴ ትርጉም የገባኝ ጀስት ዋው ለካ እግዚአብሔር አብ ወልድ መንፈስ ቅዱስ ይሄ ነው ብዬ ለራሴ እግዚአብሔር መረዳቱን ሲሰጠኝ ነው። ሌላ ሰው ደግሞ ማይገባው ቅዱስ ምን እንደሆነ ራሱ ምንድነው የገባሽ? እሺ ምንድነው የገባሽ? የስላሴ የገባሽ ምንድነው? ኦኬ ስላሴ የገባሽ ምንድነው? ሶስት ናቸው አንድ ናቸው ስንል ማለት ነው። ሰው አይገባው ማለት እኮ እንዴት ነው ሶስት ናቸው አንድ ናቸው? ሲጀመር ሶስት ናቸው ካልሽ አንድ ናቸው አትበይ። ሜሮኒ ሶስት ናቸው ካልሽ አንድ ናቸው አትበይ። ሶስት በይና እሺ ሶስት ባህሪያት ሶስት አካል በለው whatever you want to call it ግን ሶስት ናቸው። ግን ኦፕሬት ሲያደርጉ አንድ ናቸው ስንል ምን ማለታችን ነው ሲባል አንተ አሁን አካል አለ፣ ስጋ ለብሰሃል፣ ነፍስ አለ፣ መንፈስ አለ። አንተ ያለ መንፈስ መኖር ትችላለህ? አትችልም። ሶስቱ ካልሆኑ መኖር አትችልም። ነፍስ ከሌለ ስጋና መንፈስህ ይሞታል ወይ የሆነ ነገር ይሆናል። ሶ አብን ወልድ መንፈስ ቅዱስም ስንል እንደዚህ ናቸው። አንዱ ያለ አንዱ መኖር አይችልም። መኖር አይችሉም። አይኖሩም ስናገር ምንድነው የተዋሃዱ ናቸው። የተዋሃዱ ከሆኑ አንድ ነው በይ። እያወራሽ ያለሽው ስለ ሰው ልጅ አፈጣጠርና ስለ ሰው ልጅ ማንነት እንጂ ስለ እግዚአብሔር ማንነት አይደለም። እዚህ ጋር እያወራሽ ያለሽው ነፍስ፣ ስጋ እና ግብር የሚባለው የሰው ልጅ የስላሴ አይደለም እኮ። ስላሴ የገባሽ ምንድን ነው? ስለ ስላሴዎች የገባሽ ነገር ካለ እኔ አልገባኝ አስረጅኝ። ይሄ ግን እያወራሽ ያለሽው ስለ እኔ አፈጣጠር ነው። እኔ ስጋዬ ያለ ነፍሴ ሊንቀሳቀስ አይችልም። ታምናለህ ወይ ነው ላይክ ወይ አንድ አምላክም በለው ነው ምንድነው የምትረዳው? ሁዝ ጋድ ሲባል አንዳንዱ ሰው ጋድ ኢዝ ዩኒቨርስ ሊልህ ይችላል። ነገ ተነስቶ ከመንኪ ነው የመጣሁት ሊል ይችላል። እሱን ተይው። ስለ ሰዎች እኮ ስላሴን የገባሽ አንቺ እህቴ አንድም ሶስትም ነው አንድ ነው ሶስትም ነው ካልሽ ሊሆን አይችልም። በየትኛው እንዴ ስትይ ነበር እኮ ይሄ ሚስጥር ይግባህ። አሁን ያልኩ ሚስጥርን እኮ በራስህ እኮ ኢማጂን ማድረግ አለብህ። ምን ማለት ነው? ነፍስ ስጋ ኢማጂን ማድረግ ስሚ፣ እኛ የወጣንበት ስሚ ቤሪ ስላደግንበት ነው እያወራሽ ያለሽው። ስላደግንበትና ስለደነቆርንበት መጨረሻ ላይ አልገባ ሲለን ስለጣልነው ነገር ነው እያወራሽ ያለሽው። ዝም ብላችሁ ሌላ ነገር አታወሩ። ሰው ጋር ስታወራው አንዳንድ ችግሩ ምንድን ነው? በቃ እናንተ ጋር ሌላ ተአምር የተፈጠረ አስመስላችሁ አታውሩ። ስላሴ ማለት እንኳን አንቺ ስላሴ ራሱ ስላሴ ብሎ የጀመረውንም አይገባውም። ስላሴ የሚገባው አንድም ሰው የለም። አንቺም አልገባሽም። ስላሴ የገባኝ የሚል ሰው በፍቃዱ የደደበ የጀዘበ ሰው እንጂ ስላሴ የገባው በምድር አንድም ሰው የለም። የገባሽ ምንድን ነው ተብለሽ ስትጠየቂ ማስረዳት ካልቻልሽ አልገባሽም።
አትችይም። አንድም ሰው ስለ ስላሴ ማስረዳት እንደዚህ አይችልም። ብዬ ላስረዳህና ይሄ ካልገባህ በቃ እዚህ ጋር አቆመዋለሁ ማለት ነው። እሺ አሁን ፀሐይ አለች። ዋናው አብ ፀሐይ ነው። አብ ፀሐይ ነው በለው። እሺ ከዛ ብርሃኑ ደግሞ ወልድ ነው በለው። ሜሮን አዲስ ከሆንሽ አዲስ ነኝ በይ። በባጃጅ አስረዱን፣ በጉልቻ አስረዱ፣ በፀሐይ አስረዱ፣ በላይተር አስረዱ፣ ቆይ በላይተር አስረዱ፣ በሰው አስረዱ፣ በእንቁላል አስረዱ፣ በጣት አስረዱ። ያላደረጉት ነገር የለም። ለምን? መሰረት የለውም። መሰረት የለውም። የስላሴ አስተምሮ መሰረት የለውም። ወልድ መምጣቱ ይነግረናል። ድረስልኝ። ኧረ በቃችሁ። አይ በቃ እዚህ ጋር በቃ በጡቶች ያስቃል። አንድ ቃል ላንብብና ልዝጋው በቃ ነገሩ። ኦፓይ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር ይላል መጽሐፍ ቅዱስ። የተመረጠው ባሪያ ኢየሱስ ነው። ከእኔ በፊት አምላክ አልተሰራም፣ ከእኔ በኋላም አይሆንም አለ። እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም። ተናግሬያለሁ፣ አድኛለሁ፣ አሳይቻለሁ። በእናንተ ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ ይላል። ጨርሻለሁ። ቀጥዩ። ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ይሄ ቃል በጣም ነው ደስ የሚለኝ። በጣም ወደዋለሁ። አሁን ያነበው እኔ ልስጥልኝ ነው ማለት ያህዌን በደንብ የሚገልጽ ነው። የምን አባቱ ስላሴ የምን አባቱ ምናምን የሚያስብል ጥቅስ ነው እንዴ? ቀላል። እኔ እኮ በጣም እኮ ነው የሚገርመኝ። ሰው ከመጽሐፍ ቅዱስ እንትን ሰው ነው ሲኖር እኮ በጣም ያሳዝናል በእውነት። እኔ ጨንቀኛል። ይሄን ጥቅስ የሚያብራራ ሲሆን በቃ ግልግል ከስላሴ ነው የሚለው። አንዱ እያወራና አንብበንለት ኢየሱስ እኮ ነው ይሄ አለን። እንዴ ተው እንጂ ተው እንጂ። ይሄ እኮ በብሉይ ኪዳን እኮ ነው ያለው። እንዴት ነሽ? አንዳንድ የምታደርጋቸው ፕሮፋይሎች ምንድን ናቸው? ህዝበ ኮሜንተሮች ፕሮፋይሉ ምንድን ነው? አንበጣ ነው? እባብ ነው? አሁን ፕሮፋይሌ ላይ ያለው ፒክቸር አንበጣ ነው። አንበጣ ነው። እንትና ዮሐንስ ራሱ አንበጣ ለቃሚ ነበረ እኮ ታውቂያለሽ? አዎ ይበላል። በጣም እኮ እናንተ የምታውቁት የበረሃ አንበጣ አይደለም። አንበጣ የሚባል አበባ አለ ብለው ያስተማሩ ቀን እኮ ነው ብዬ ገዝት ለቅቄ የወጣሁት። የበረሃ አንበጣ የሚባለው ይሄ የአንበጣ አይደለም አበባ ነው። እንደዛም ታውቃለህ? ቆይ እልክልሃለሁ። የምር እኮ ነው ማለት ምን ጉድ ናችሁ ብዬ ወጥቼ ፕሮፋይል አድርጌው መጣሁ። አሪፍ ነው። ኮሜንታተሮች ከታች ሰላም እያሉ ነው። ሰላም ህዝበ ኮሜንታተሮች እንዴት ናችሁ? ወዶቼ፣ ማሮቼ፣ ፍቅሮቼ እንደዛ ብለሽ ሰላም ስትይ ማን ትዝ እንደሚል ታውቂያለሽ? ማን ነበረሽ? ባለፈው አብጃለሁ 6 ሚሊዮን ከሰርኩ ምናምን ያለችው ማን? ሳራ ምንድነው? ማን ነበር ስሟ? እብዷ እሺዬ አይደለም። ቲጂ አገልግል ሰላም ትራንስፖርት ፓወሯ በጣም ይለያል። ይሄ እንትኗ ውስጧ
አላህ እኮ ነው አርሊ ሞርኒንግ ተነስታ እኮ ነው የአባቶቿን ህግና ስርዓት የምትጠብቀው። ኦፓኒ ቢያንስ 1 ዓመት የሚሆን ኢትዮጵያ መኖር አለብኝ ጠላ እየጠጣው። እንደዚህ ከሆነ አሪፍ ነው። ኖ የእሷ ይለያል እኮ በቃ አዲክትድ ሆናለህ እና በውሃ አይደለም የሚሰራው ይሄ በቃ ብለድ ፍሎዋ የደም ፍሰቷ በጠላ ነው። ብዙ ሰዎች ናቸው ጠላ እንትን የሚጨልጡ ሰዎች በጣም ደንደን ያሉ ናቸው። ፈርጠም ያሉ ሰዎች ናቸው ታዘበሽ ከሆነ